የጋገርኩትን ላሳያችሁ። ኬክ እንዴት አባቱ ያምራል አያምርም? ሽታው ደግሞ እንዴት ደስ እንደሚለው እንደው እጅሽ ይባረክ የኔ ቆንጆ። አብረን እንስራ። የተጠቀምኩት 4 እንቁላል፣ የሻይ ማንካ የሚሆን ቫኒላ በሻይ ማንካ የሚሆን ማለት ግን እንደዚህ ነው የጨመርኩት። ከዛ ስኳር 1 ኩባያ ስኳር፣ እኔ በብርጭቆ ስላደረኩት ነው 1 ኩባያ ስኳር እናደርግና ስኳር፣ እንቁላል፣ ቫኒላ አንድ ላይ እንመታለን። በደንብ መመታት አለበት እንደዚህ እስከሚሆን ድረስ ማለት ነው። ይህ ስኳሩና እንቁላሉ ነው። ሌላ ምንም የገባበት የለም። አያችሁም እንደሚመስል። ከዛ እዚህ ጋር ደግሞ ዘይት ግማሽ ኩባያ የሚሆን ዘይት የተጠቀምኩት፣ 1 ኩባያ ወተት። ወተቱን ከፍሪጅ የወጣ ወተት አታድርጉም፣ ቀዝቃዛ ነው ውጭ ተቀምጠ። እዛ እንደዚህ መትቼዋለሁ። ወተትና ዘይት፣ ስኳር አንድ ላይ ከጨረስን በኋላ ዱቄት፣ የሚያስፈልጋችሁን ዱቄት። እኔ 1 ኩባያ ከግማሽ ዱቄት ነው የተጠቀምኩት። እና ውዶች ይሄንን ይመስላል ኬኩ። እስቲ አበረታቱ፣ ላይክ አድርጉልኝ ምናምን። ፍቼ አዘጋጅሁት ነው። እስከዛ ደግሞ እዚህ ጋር ፔኪንግ ፓውደር ይጠቅመኛል። እኔ እናንተ ላይ ጎዳችሁ ፔኪንግ ፓውደር። እሺ ውዶች፣ ትንጥዬ ጨው፣ እቺን የምታክል ጨው። ከዛ ደግሞ ይሄ የአበባ ውሃ ነው። ከዛ እዚህ ጋር እንትን አንልም፣ አንመታውም ማለት ነው። በእጅ ነው እንትን የምትሉት ዱቄቱን እንደዚህ በምታዩት መልኩ ማለት ነው ዘጋጀሁት። ከዛ ደግሞ ኦቨርሎክ ሸዋለው በ180 በጣም መጋል አለበት ኦቨኑ። እዚህ ጋር ቀይን አዘጋጅቻለሁ። ከዛ ይሄንን ይመስላል። ከኦቨን አውጥቼ 20 ደቂቃ ምናምን ያስቀመጥኩት፣ ወደ ኋላ አልገለበጥኩም። ከፈለጋችሁ እንደዚህ ማርጋችሁ እንትን መጨመር ትችላላችሁ። ይሄው ከቀዘቀዘልኝ በኋላ ገልብጬ ይሄንን ይመስላል። ወይ እንዴት አባቱ ደስ ይላል። ያው በምታዩት መልኩ አያምርም? ምን ይመስላል? እና ላይክ አድርጉልኝ፣ አበረታቱኝ። እሺ